አሜሪካ በየጊዜው የጦር ኃይሏን ለማሳደግ እየሰራች ነው። ከነዚህ አቅም ግንባታዎች መካከልም በአይነቱ ለየት ያለ ራፒድ ድራገን ቦምብን ለጦር ኃይሏ ጀባም ብላለችም። ይህ አስገራሚ የቦምብ ሲስተም የተሰራው በአሜሪካ የመከላከያ ኃይልና በሎክሂድ ማርቲን ጥምረት ነው። እስካሁን ካሉት ቦምቦች በአውዳሚነቱ ወደር ያልተገኘለት ይህ ቦምብ በቀላሉ በካርጎ አውሮፕላኖች ላይ መጫን መቻሉ ከፍተኛ የመጓጓዣ ወጪ በመቀነስ ውጤታማ የሆነ ጥቃት መፈጸም የሚችል ነው። የራፒድ ድራገን የተባለው ቦምብ በቀላሉ ሳጥራ በሚመስል የብረት ኮንቴነር ውስጥ የሚቀመጥ ሲሆን አደጋ የሚፈጽመውም በቀላሉ ከዛ ኮንቴነር በመውጣት ነው። ይህ የቦምብ ሲስተም የሚጓጓዘው C-130 እና C-17 በተባሉ የካርጎ መጫኛ አውሮፕላኖች ነው። የቦምብ ሲስተሙ የተሰራው እንደ አውሮፓውያን አቆጣጠር በ2021 እና በ2022 መካከል ነው። ታዲያ በዚህ ዙሪያ የተዘጋጀው የዕለቱ የትንታኔ ዘገባችን እንሆም ወደ እናንተ ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁም አጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። እነዚህ አውሮፕላኖች ከርቀት የክሩዝ ሚሳይሎችን መወርወር መቻላቸው በቀላሉ በጠላት እንዳይጠቁም ያደርጋቸዋል። አሜሪካኖቹ እኚህ የካርጎ አውሮፕላኖችን ለጦርነት ተልዕኮ መጠቀም መቻል እጅግ ወጪ ቆጣቢ የሆነ የውትድርና ስትራቴጂ ሆኖም አግኝተውታል። የራፒድ ድራገን ቦምብ ወደ አየር የሚወረወረው ሳጥራ በሚመስል የብረት ሳጥን ውስጥ ሆኖ ሲሆን እኚህ የብረት ሳጥኖች በውስጣቸው AGM-158 ወይም ጃስም የተባሉ ከአየር ወደ ምድር የሚወረወሩ ሚሳይሎችን ይዞ ነው። AGM-158 ሚሳይሎች ከረጅም ርቀት ማለትም ከ570 እስከ 1200 ማይልስ ርቀት ላይ ሆነው ኢላማቸውን በትክክል በመምታት ይታወቃሉ። በዚህም ምክንያት ለምድርም ሆነ ለባህር ላይ ጥቃቶች ተመራጭ ናቸው። ይህም ችሎታቸው የአሜሪካ የጦር ኃይል ተወዳዳሪነት በከፍተኛ ሁኔታ የሚጨምር ነው። የራፒድ ድራገን ስያሜ የመጣው ከጥንቱ ጂሎንግ ከተባለው የቻይና የጦር መሳሪያ ነው። መሳሪያው በአንድ ጊዜ ብዙ ጦሮችን ማስወንጨፍም ይችላል። የራፒድ ድራገን ግንባታ የውትድርናን ቴክኖሎጂን አንድ እርምጃ ወደፊት ያደረገ ሲሆን በየጊዜው በሚለዋወጠውና በፍጥነት እየተሻሻለ የመጣው የጦር ሳይንስ ስነ ምህዳር ውስጥ የእንዲህ አይነት ቴክኖሎጂ ባለቤት ለመሆንና በውድድር ውስጥ ለመቆየት አሜሪካ በቢሊየን የሚቆጠሩ ገንዘቦችን ለመከላከያ ኃይሏ ፈሰስ ታደርጋለችም። ራፒድ ድራገን የመጀመሪያ ሙከራውን በፈረንጆቹ ዲሴምበር 16 2021 በሜክሲኮ ባህረ ሰላጤ ውስጥ አድርጓል። ሙከራውም በተሳካ ሁኔታም ተጠናቋል። ሙከራውም የተደረገው በመጀመሪያ የካርጎ አውሮፕላኖቹ ሚሳይል የያዘውን ሳጥን አየር ላይ ይለቁታል። ሚሳይሉም ከዋናው ማዕከል በተሰጠው መረጃ መሰረትም የባህር መርከቡን አጥቅቶታል። የዚህ ሙከራ መሳካትም በቀጣይ ይህንን የቦምብ ሲስተም የጦርነት ሚሽኖች ላይ መጠቀም እንደሚቻልም ተስፋም ሰጥቷል። የዚህ ራፒድ ድራገን ዋና ጥቅሙ ያለምንም ተጨማሪ የሰው ኃይል ስልጠናና ተሸካሚ የጦር ጀት በካርጎ አውሮፕላኖች መጓጓዝ መቻሉ ነው። በዚህም ምክንያት የሰለጠነ የሰው ኃይልና የረቀቀ የጦር ጀት ለሌላቸው ሀገራቶች ችግራቸውን ይፈታላቸዋል። አሰራሩ ላይ ቀለል ተደርጎ መመረቱ ደግሞ ለአጠቃቀም ምቹና ተመራጭም ያደርገዋል። ብዙ የካርጎ አውሮፕላኖችን ተጠቅሞ በዛ ያሉ ጥቃቶችን በአንድ የመፈጸም መቻሉ የጠላትን የመከላከል ስትራቴጂ ያዳክመዋል። ሩሲያ ሰራሽ የሆኑት S-300 እና S-400 የአየር ተቃዋሚዎች ዝቅ ብሎ የሚበርና በአንድ ጊዜ ብዙ ሚሳይሎችን መልቀቅ የሚችል አውሮፕላንን መለየት ይቸግራቸዋል። ራፒድ ድራገንን ይህንን ድክመታቸውን ተጠቅሞ በቀላሉ ኢላማውን መምታትም ይችላል። በቀጣይም አሜሪካ የራፒድ ድራገን አቅምን ለመጨመር የተለያዩ ሙከራዎችንም እያደረገች ነው። ከካርጎ አውሮፕላኖች ላይ የተለያዩ የጦር መሳሪያዎችን ማለትም እንደ ጄዳም ቦምቦችን ለመልቀቅ ዝግጅት ላይ ነችም። ከካርጎ አውሮፕላን ውጪም በተለያዩ ድጋፍ ሰጪ አውሮፕላኖች ሚሳይሎችን ማስወንጨፍ እቅዷ ውስጥ ከታ እየሰራች ነው። እንደ አውሮፓውያን አቆጣጠር በ1970ዎቹ የአሜሪካ አየር ኃይል ቦይንግ 747 መነሻ በማድረግ የንግድ አውሮፕላኖችን ሚሳይል ተሸካሚ እንዲሆኑ ዲዛይን የማድረግ ስራ ጀምሮም ነበረም። የዚህ አውሮፕላን ስያሜም CMCA ይባል ነበረም። የክሩዝ ሚሳይል ተሸካሚ አውሮፕላን እንደማለት ነው። በዋነኝነት ዲዛይን የተደረጉት
በቁጥር በዛ ያሉ AGM-86 ALCM ሚሳይሎችን በዋናው የአውሮፕላኑ ክፍል ተሸክሞ እንዲጓዙ ነው። ሚሳይሎቹ ከአውሮፕላኑ ወጥተው የሚወነጨፉት በከበሮ መሳይ ኮንቴነር ውስጥ ሆነው ነው። CMCA በዋነኝነት የሶቪየት ህብረት ድንበር አቅራቢያ እያንዣበበ የሚቆይ ሲሆን አስፈላጊ ሆኖ ሲገኝም በቀላሉ የሚሳይል ጥቃት ለመፈጸም በተጠንቀቅ የተዘጋጀ ነው። የCMCA ፕሮጀክት ዋና ጥቅሙ ወጪ ቆጣቢ መሆኑ ነው። ምክንያቱም ትላልቅ የጦር ጀቶችን የመገንባት ወጪን በእጅጉ ስለሚቀንስ ነው። ሆኖም ግን ይህ ፕሮጀክት እንደታሰበው በተግባር ላይ አልዋለም። መንስኤው ደግሞ የፔንታጎን ጌቶች ይህ ፕሮጀክት ከተሳካ ለB1B ሱፐርሶኒክ ቦምበር ግንባታ የሚመደበው በጀት በእጅጉ ይቀንሳል የሚል ስጋት ስለነበራቸው ነው። የአውሮፕላንን ለቦምብ መጣያነት መጠቀም የሚለው ጽንሰ ሐሳብ ግን ገናና ሆኖ መቆየት ችሎም ነበርም። የ1991 አሜሪካ በኢራቅ ላይ ባከናወነችው ኦፕሬሽን ዴዘርት ስቶርም ላይ ሐሳቡ አገልግሎት ላይ ውሏል። C-130 ሄርኩለስ በመባል የሚታወቀውን አውሮፕላን ቦምቦችን በኢራቅ ላይ ለመጣል ተጠቅማበታለች። በተመሳሳይም በአፍጋኒስታን ጦርነት ይኸው C-130 GBU-43B የተባለ በከፍተኛ ሁኔታ አውዳሚ የሆነ ቦምብ ለመጣል ተጠቅማበታለች። በቅርቡ ደግሞ ስያሜውን ከቻይና የቀድሞ የጦር መሳሪያ ያገኘውን ራፒድ ድራገን እያመረተች ነው። የራፒድ ድራገን ዲዛይን ቀላልነት አስገራሚ ነው። እስቲ አስቡት፣ ማንኛውም ከጠንካራ እንጨት ወይም ብረት በተሰራ ዕቃ መያዣ ሳጠራ የሚመስል ነገር ውስጥ ተወንጫፊ ሚሳይሎችንና ቦምቦችን መክተት መቻል በራሱም ያስደንቃል። አንዱ ሳጥን ብቻ ከ6 እስከ 9 ሮኬቶችን እንዲይዝ ተደርጎ ነው የተገነባው። ከዚህ ቁጥር በታች ከያዘ ባላንስ ለማድረግ ክብደት ማስተካከያም ይገባለታል። C-130 ሄርኩለስ እስከ 2 ሳጥኖችን መሸከም የሚችል ሲሆን ግዙፉ C-17 ግሎብ ማስተር ደግሞ እስከ 5 መሸከምም ይችላል። የራፒድ ድራገን የቦምብ ሲስተም የታቀደለትን ኢላማ ለመምታት የሚጠቀመው ግልጽ የሆነ ቅደም ተከተሎችን ነው። በመጀመሪያ ሚሳይሎችን የያዘው ሳጥን ለመልቀቅ የኋለኛው የአውሮፕላኑ ክፍል በር ይከፈታል። ሳጥኑም በትንሽዬ ፓራሹት በመታገዝ ከአውሮፕላኑ ውስጥ ይወጣል። በመቀጠልም በአየር ላይ ተረጋግቶ እንዲቆይ ዋና የራሱ ፓራሹት ይለቃል። በስተመጨረሻም በውስጡ የያዛቸው ሚሳይሎች አንድ በአንድ የታሰበላቸውን ኢላማ ለመምታት ከሳጥኑ ውስጥ እየወጡም ይሄዳሉ። አሁን ላይ ራፒድ ድራገን የቦምብ ሲስተም AGM-85 ጃስም ሚሳይሎችን እንዲይዝ ማሻሻያ እየተደረገበት ነው። ይህ ሚሳይል ሰብሶኒክ ነው፣ ማለትም ፍጥነቱ ከድምፅ ፍጥነት ያነሰ ነው። በራዳር ያለመታየት ብቃት ያለው ሲሆን ኢላማውን በትክክል ከረጅም ርቀት ላይ ተወንጭፎም መምታትም ይችላል። የመጀመሪያው ጃስም ሚሳይል 1000 ፓውንድ የሚመዝን ዋርሄድ ሲሆን ይህም ከፍተኛ ፍንዳታን የመፍጠር አቅም አለው። ተሻሽሎ የተሰራው ቨርዥኑ ደግሞ ትልቅ የነዳጅ ታንክ የተገጠመለት ሲሆን ይህም የመጓዝ አቅሙን ከ230 ማይል ወደ 575 ማይል ከፍ አድርጎታል። ራፒድ ድራገን የቦምብ ሲስተም ለብዙ የጦርነት ተልእኮች መጠቀምም ይቻላል። ለምሳሌ ያክል ከርቀት ትላልቅ ኢላማዎችን ለመምታት፣ የጠላትን ዋና ኮማንድ ሴንተር ለማጥቃትና በምድር ላይ ጥቃት ከመፈጸም በፊት ከአየር ላይ ድጋፍ ለመስጠትም ይጠቅማል። ጃስም ሚሳይል በትክክል ኢላማውን ለመምታት የረቀቀ የጋይዳንስ ሲስተምን ይጠቀማል። በውስጡም የተገጠመለት ኢነርሻል ጋይዳንስ ሲስተም የውስጥ ሴንሰሮችን በመጠቀም የሚሳይሉን እንቅስቃሴና አቀማመጥ ይቆጣጠራል። GPS ደግሞ ትክክለኛውን የቦታ መረጃም ይሰጣል። በተጨማሪም በውስጡ የተገጠመለት የኢንፍራሬድ ታርጌት አይደንቲፊኬሽን ሲስተም የጥቃት ኢላማዎችን ለመለየት ይረዳዋል። በቅርቡ በኖርዌይ በተደረገው ሙከራ ሚሳይሉን ሳተላይት በመጠቀም ከምድር ስቴሽኖች ላይ ለመቆጣጠርም ተችሎም ነበርም። የአሜሪካ የጦር ኃይል ነገሮችን በጥንቃቄ ከገመገመ በኋላም ረጅም ርቀትና አጭር ርቀት ተጓዥ AGM-158B ጃስም ER ሚሳይሎችን ምርጫውም አድርጓል። ይህ ሚሳይል ጃስም ER የተሻሻለው ቨርዥኑ ሲሆን አዲስ የክንፍ ዲዛይንና 1200 ማይል ርቀት የመጓዝ አቅም እንዲኖረው ሆኖ ነው የተገነባው። በትንሽ ስኬል ሚሳይሎችን ማምረት የተጀመረው 2021 መጨረሻ ሲሆን በ2024 መገባደጃ በሰፊው ወደ ምርት በመግባት በወር 5 ሚሳይሎችን እንደሚያመርቱም ይጠበቃል። AGM-158 በባህር ላይ መርከቦችን
ለማግኘትና ለመምታትም የተነደፈ የአጭር ርቀት ጸረ መርከብ ክሩዝ ሚሳኤል ነው። ይህ ሚሳኤል እስከ 350 ማይል የሚደርስ ርቀት መጓዝ የሚችል ሲሆን ኢላማዎችን ለመለየት የኢንፍራሬድ ማትሪክስ ካሜራና ራዳር ዳሳሾችን ይጠቀማል። በተጨማሪም ፈጣን በኢአር ጋይድ የሚደረግ ፈንጂና ኤዲኤም 160 ማልድ አዲስ የአሜሪካ ጦር አማራጮች ናቸው። ኤዲኤም 160 ማልድ በዋነኝነት የራዳር ሲግናሎችን በየቦታው በመርጨት የጠላትን የአየር መቃወሚያዎችን የሚያወዛግቡ ናቸው። የራፒድ ድራገን የቦምብ ሲስተም ተልእኮዎችን ለመፈጸም አመቺ ነው። ልክ እንደቀደሙት የቦምብ ጣይ አውሮፕላኖችም። ለምሳሌ ያክል ቢ52 ለመነሳት ረጅም ማኮብኮቢያዎችን የሚፈልግ ሲሆን ሲ130 ሄርኩለስ ግን አጭር ርቀት ነው የሚፈልገው። ይህም ራፒድ ድራገንን በአስቸጋሪ ቦታዎች ላይ ጥቃት እንዲፈጽም ያስችለዋል ማለት ነው። ብዙም የተጠናከረ የአየር ኃይል የሌላቸው እንደ አውስትራሊያ፣ ፖላንድና ፊንላንድ ያሉ ሀገራት ይህንን የቦምብ ሲስተም በመጠቀም የጦር ኃይላቸውን አቅም ማደራጀትም ይችላሉ። በታሪክ በአውዳሚነታቸው ከሚነገርላቸው ቦምቦች መካከል ሶቪየት ሰራሹ ዛር ቦምብ ዋነኛው ነው። በቀዝቃዛው የዓለም ጦርነት በሶቪየት ፊዚስት የተገነባው ይህ ቦምብ ኦክቶበር 30 1961 በአርክቲክ ውቅያኖስ ላይ የመጀመሪያ ሙከራውን አድርጓል። ቦምቡ የፍንዳታ አቅም ሂሮሺማ ላይ ከነበረው 3800 እጥፍ ነው። የዚህ ቦምብ ግንባታ የሶቪየትን አቅም አስመስክሯል። 27 ቶን ክብደትና 26 ጫማ ርዝመት ያለው ሲሆን ቦምቡን ለመጣል 295 ቮልት የቦምብ ጣይ አውሮፕላንን ተጠቅሟል። ይህ አውሮፕላን የተለየ ፓራሹት የተገጠመለት ሲሆን ይህም ፓይለቱን በፍጥነት ከፍንዳታው አካባቢ ለማምለጥም ይረዳዋል። ፍንዳታው በ34 ማይል ርቀት ላይ የነበረን መንደር ወደ ሜዳነትም ቀይሯል። በ100 ማይል ርቀት ያሉ ነገሮች ላይም ከፍተኛ ጉዳትም አድርሷል። አሜሪካም ቀዝቃዛው የዓለም ጦርነት ካበቃ በኋላም ቢ61 የተባለ የኒውክሌር ቦምብን አምርታለችም። 700 ፓውንድ ክብደትና 11 ጫማ ርዝመት ያለው ይህ ቦምብ ከአየር ላይም ሆነ ከምድር ላይ ሆኖ ለማጥቃት እንዲመች ተደርጎ የተሰራ ነው። በየጊዜው ብዙ ማሻሻያዎች የሚደረጉለት ይህ የኒውክሌር ቦምብ አሁን ላይ ያለው አዲስ ቨርዥኑ ሞድ 11 ይባላል። ይህ ቨርዥን ከመፈንዳቱ በፊት ጠንካራ ስፍራዎችን ሰርስሮ የመግባት ችሎታው አለው። ራፒድ ድራገንን ጨምሮ ከላይ የተመለከትናቸው ታሪካዊ የኒውክሌር ቦምቦች ሀገራት በየጊዜው በጦር ኃይል እንዴት ጡንቻቸውን እያፈረጠሙ እንደሆነም ያሳየናል። የጠላት መከላከያ ስርዓቶች አብዛኛውን ጊዜ የጦር አውሮፕላኖችን ለመከታተል ነው የሚዘጋጁትም። ነገር ግን ራፒድ ድራገን የጭነት አውሮፕላን ስለሚጠቀም ጠላት ተራ ዕቃ እየተጓጓዘ ነው ብሎ እንዲዘናጋም ያደርጓል። በተጨማሪም ሚሳይሎቹ የሚተኮሱት ከጠላት ራዳር እጅግ ርቀው ወይም ስታንድ ኦፍ ሬንጅ ስለሆነ አውሮፕላኑ ለአደጋ አይጋለጥም። አዲስ የጦር አውሮፕላን መግዛት በቢሊዮን የሚቆጠር ዶላርም ይጠይቃል። ራፒድ ድራገን ግን ያረጁ ወይም ያሉ የጭነት አውሮፕላኖችን በመጠቀም የጦር ኃይልን አቅም በትንሽ ወጪ በእጥፍም ያሳድጋል። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን ከልብ አድርገን እናመሰግናለን። ሰላም።